ሰላም ጤና ይስጥልን እንደምን አላችሁ እንደምን ስቆያችሁ ከለንደን እስከ አዲስ አበባ ከጎንደር እስከ ቤሩት ዓለምን እያወዛወዙ ያሉ አዳዲስ መረጃዎችን ይዘን መጥተናል። ዛሬ እጅግ አነጋጋሪ መረጃዎች ሲቀርቡ በለንደን የተካሄደው ታላቅ ዲያስፖራ ሰልፍ አዲስ የፖለቲካ አቅጣጫ እያሳየ ባለበት ሰዓት በሀገር ውስጥ ግንቦት 24 ለሚካሄደው ምርጫ ብቸኛ ታዛቢዎች እነማን እንደሆኑ ሲታወቁ ትልቅ ድንጋጤ ፈጥሯል ተብሏል። የፓርላማ አባሉ አብን የተባለ ፓርቲ አመራር በወንጀል የተጨማለቁ ስለሆነ ተጠይቀው ፓርቲው መፍረስ አለበት ሲሉ ጠይቀዋል። በዝርዝር እንቃኘዋለን። በአዲስ አበባና በክልል ከተሞች የተጠሩ ሰልፎች አጠቃላይ በድንገት ወደ ተቃውሞ መሸጋገራቸው ሲገለጽ ለዚህ ድጋፍ ሰልፍ በሚል በርካታ ህዝብ መደብደቡ ሲነገር አንዳንድ ከተሞች ላይ ቦምቦች ጥቃት ተፈጽሟል ተብሏል። በስፋት እናጋራለን። መንግስት ለድጋፍ ሰልፍ ህዝብ በከፈተበት ማግስት ታላላቅ ከተሞች በከባድ ጦር መሳሪያዎች የታጠሩበትና የፍንዳታ ድምጾች የተሰሙበት እውነተኛ ምክንያት ምንድን ነው? በዝርዝር እናስቃኛለን። የአውሮፓ ህብረት ያስገድደውና ከምርጫው ራሱን እንዲያገል ያድርገው ጀርባው ሚስጥር ይፋ ሆኗል። ከታሰሩት መሪዎች ጀርባ በአበን ውስጥ እየተካሄደ ያለው የፋይናንስ ቀውስና በሊባኖስ እየታየ ያለው አዲስ የጦርነት ማዕበል ምን ያገናኛችኋል? ሙሉ መረጃውን ሳታቋርጡ ከተከታተሉ የዛሬው ዓለም ፖለቲካ ሙሉ ምስል ያገኛሉ። መረጃውን ከወዲሁ ላይክ፣ ሸር በማድረግ አብራችሁን ቆያን። በቀጥታ ወደ ዝርዝር መረጃው እናመራለን። ዛሬ በዋናነት ይዘንላችሁ የቀረብነው መረጃ በታላቅ ብሪታንያ ለንደን ከተማ የተካሄደውና በርካታ ዓለም አቀፍ ማህበረሰብ አባላት የተሳተፉበት ሰፊ የተቃውሞ ሰልፍ እንዲሁም ይህን ተከትሎ በዲያስፖራው ዘንድ እየተስተዋለ ያሉ አዳዲስ የፖለቲካ እንቅስቃሴዎችን እናስቀድም። የአማራ ዲያስፖራ ማህበረሰብ አባላት በታላቅ ብሪታንያ ለንደን ከተማ ያዘጋጁ ተቃውሞ ሰልፍ ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሰዎች በማሳተፍ መጠናቀቁ ተሰምቷል። ይህ የተቃውሞ ሰልፍ በሀገር ውስጥ ባሉ ወቅታዊ አለመረጋጋቶችና የሰላም እጥረት ዙሪያ የመንግስትን አካሄድ ለመቃወም የተዘጋጀ እንደነበር ታውቋል። ይሁን እንጂ የዚህ ሰልፍ ዋነኛ መነጋገሪያ የሆነው ጉዳይ በሰልፍ ላይ የአማራ ዲያስፖራ አባላት ብቻ ሳይሆኑ ሌሎች ኢትዮጵያን ወንድሞች፣ አፍሪካንና የውጭ ሀገር ዜጎች ወይም ፈረንጆች ጭምር በንቃት መሳተፋቸው ነው። ከተለያየ ማህበራዊ ሚዲያ የተገኙ ምስልና መረጃዎች እንዳሳዩት ከሆነ የተቃውሞ ንቅናቄ የተለያየ መልክ ያላቸው ዓለም አቀፍ ድጋፎች ማግኘት የቻለበት አጋጣሚ ሆኖ ተመዝግቧል ተብሏል። ይህንን ክስተት ተከትሎ በለንደን የሚገኝ የአማራ ማህበር እያደረገ ያለው የተቀናጀና ወጥ የሆነ ዲፕሎማሲያዊ ስራ በዲያስፖራው ዘንድ ከፍተኛ አድናቆት እያተረፈ ይገኛል። በማህበራዊ ሚዲያ ላይ አስተያየታቸው የሰጡ የዘርፉ ተከታታዮች እንደገለጹ ከሆነ በለንደን የተደረገው የተቃውሞ ሰልፍ ስነ ስርዓት የጠበቀ ውጤታማና ሁሉንም ያካተተ በመሆኑ በአሜሪካ፣ በካናዳ፣ በጀርመንና በሌሎች ዓለም ክፍሎች የሚገኝ ዲያስፖራ ስብስቦች ከዚህ ትልቅ ትምህርት ሊወስዱ እንደሚገባ አሳስቧል። አስተያየት ሰጪዎች አክለው በተበታተነ መልኩ በማህበራዊ ሚዲያና በዩቲዩብ መድረክ ላይ ብቻ የሚደረግ የቃላት ፍልሚያ መሬት ላይ ለውጥ ሊያመጣ ስለማይችል መላው ዲያስፖራ ማህበረሰብ ጊዜውንና ጉልበቱን በአግባቡ በመጠቀም ወደ አንድነትና ወደ ጠንካራ ስራ መምጣት እንዳለበት ጥሪያቸውን አስተላልፏል። አንድ ሆነን ስንቆምና ስንጠነክር ሁሉም ይከተለናል በሚል መሪ ሀሳብ ዲያስፖራው ከቡድንተኝነት ወጥቶ ለጋራ ዓላማ እንዲሰለፍ ሰፊ የንቅናቄ ጥሪ በመቅረብ ላይ ናቸው። የሀገር ውስጥ ወቅታዊ ሁኔታ በተመለከተ መንግስት በተለያየ አካባቢ ያሉ የጸጥታ ችግሮች ሙሉ በሙሉ መፍታት ባልቻለበትና የኃይል እርምጃዎች ባልቆሙበት በዚህ ወቅት ሀገራዊ ምርጫ ለማካሄድ ቀናቶች ብቻ መቅረታቸው በፖለቲካ ተንታኝ ዘንድ ሰፊ ትችትና ስጋት እየፈጠረ ይገኛል። የዲያስፖራው ንቅናቄ እነዚህ መሰረታዊ የፖለቲካና የሰላም ጥያቄ ለዓለም አቀፍ ማህበረሰብ ለማስደመጥ ያለመ እንደሆነም ተገልጿል። ጠቅላላ ጉባኤ ሳያደርግ አብን ለምሳሌ ከ3 ዓመታት በላይ እዚህ ያሳለፈበት ጊዜ ነበር። በዛ መሰረት መሰረዝ ነበረ። የመንግስት ባለስልጣናት ሆነው አብንን የሸጡ ባለስልጣናት በሕግ እንዲጠየቁ የፓርላማ አባሉ ጠየቁ። በኢትዮጵያ ፖለቲካው በተለይ በአማራ ክልል ከፍተኛ ተስፋ ተጥሎበት የነበረውና በስድስተኛው ሀገራዊ ምርጫ በርካታ የፓርላማ ወንበሮችን ማሸነፍ ችሎ የነበረው የአማራ ብሔራዊ ንቅናቄ አብን በአሁኑ ወቅት ከባድ ውስጣዊ መከፋፈልና የታማኝነት ቀውስ ውስጥ መውደቁን የወጡ መረጃዎች ገልጸዋል።
በወቅቱ የተካሄደው ሀገራዊ ምርጫ ተከትሎ በፓርላማ ውስጥ የህዝብ ተወካይ መሆን የቻሉት 5 የፓርቲው ከፍተኛ አመራር በሙሉ ጎጃምን ወክለው የተወዳደሩ የነበሩ ሲሆኑ በቀሪዎቹ የሀገሪቱ ክፍሎች የተወዳደሩት አባላት ግን አስፈላጊውን ድምፅ ሳያገኙ መቅረታቸው ይታወሳል። ይሁን እንጂ ይህንን የምርጫ ውጤት ተከትሎ በፓርቲው ውስጥ ከፍተኛ የአቅጣጫ መቀየር መታየቱ የፖለቲካ ተንታኞች ገልጿል። በምርጫው ሳይሸነፍ የቀሩና ቁጥራቸው 5 ገደማ የሚሆኑ ከፍተኛ አመራሮች ከገዢው ፓርቲ ጋር ጥብቅ ግንኙነት በተለያዩ የመንግስት ከፍተኛ የስልጣን እርከኖች ላይ መመደባቸው መረጃዎች ያሳያሉ። ይህ አካሄድ በፓርቲው ደጋፊና በንቅናቄው አባላት ዘንድ ፓርቲው ለግል ጥቅም አሳልፎ መስጠት በሚል ከፍተኛ ቅሬታና ትችት አስከትሏል። ይባስ ብሎም በጥቅምና በስልጣን ዙሪያ የተፈጠረው መከፋፈል በመንግስት መዋቅር ውስጥ ስልጣን በያዙትና በህዝብ ተመርጠው ፓርላማ በገቡት የፓርቲ አባላት መካከል ፍጹም አለመግባባት ፈጥሯል። ይህ የሀሳብ መለያየትና የፖለቲካ ፍጥጫ ውጥረት ውስጥ በነበረበት ወቅት በህዝብ ተመርጠው የፓርላማ አባል የሆኑት እና አቶ ክርስቲያን ታደለን ጨምሮ በርካታ የቀድሞ የፓርቲው አመራሮች መታሰራቸው ይታወሳል። ከአመራሮቹ መታሰርና ከፖለቲካ ውጥረቱ ባሻገር አሁን ላይ የአብን ስም ይዘው በመንግስት መዋቅር ውስጥ እየሰሩ ያሉ አካላት የፓርቲውን የፋይናንስ መዋቅርና ሀብት ያለ ምንም ግልጽ የኦዲት ቁጥጥር እየተጠቀሙበት ነው የሚል ከፍተኛ የወንጀል ክስ እየቀረበባቸው ቀጥሏል። ይህንን አስመልክቶ የፓርላማ አባልና የቀድሞ የአብን ተመራጭ ዶክተር አበባው በአንድ ሚዲያ ላይ ቀርበው እጅግ አነጋጋሪና ጠንከር ያለ አስተያየት ሰጥተዋል። ዶክተር አበባው በንግግራቸው ላይ የኢፌዴሪ ብሔራዊ ምርጫ ቦርድ በህጉ መሰረት በትክክል ስራውን የሚሰራ ቢሆን ኖሮ የፋይናንስ እንቅስቃሴው ኦዲት ተደርጎ የማያውቀው አብን የተባለው ፓርቲ በቀጥታ መፍረስ ነበረበት ሲሉ በይፋ ከሰዋል። አክለው አሁን ላይ ራሳቸውን የፓርቲው መሪ አድርገው የሚጠሩና በብልጽግና መንግስት ከፍተኛ ስልጣን የያዙ ግለሰቦች ኦዲት ያልተደረገውን የፓርቲውን ገንዘብ ለግል ጥቅማቸው መዋላቸውን ጠቁመው ጉዳዩ በአስቸኳይ ተመርምሮ በህግ ሊጠየቁ እንደሚገባም ጥሪ አቅርቧል። ይህ የዶክተር አበባው ይፋዊ ክስ በሀገሪቱ የፖለቲካ መድረክ ላይ የፓርቲዎች የውስጥ ዲሞክራሲያዊ የገንዘብ አጠቃቀም ግልጽነት በተመለከተ አዲስ ክርክር አስነስቷል ተብሏል። ሌላው በዛሬው ዕለት በመላ ሀገሪቱ በሚባል ደረጃ ከሞላ ጎደል ብቻውን እንደሚወዳደር የሚነገርለት ገዢው የብልጽግና ፓርቲ ሰፊ የድጋፍ ሰልፎች በተለያየ ከተሞች ጠርቶ ውሏል ተብሏል። ይህ ሰልፍ የተጠራው የአውሮፓ ህብረት በብልጽግናና በደጋፊ ፓርቲዎች መካከል የሚደረገው የታማኝነት ሂደት አልታዘብም በማለት ይፋዊ መግለጫ በሰጠበት ማግስት በኋላ የፖለቲካ ተንታኞች ትኩረት ስቧል ተብሏል። ከሰሞኑ ከሚወጡ መረጃዎች መረዳት እንደሚቻለው በዛሬው በተለያዩ የሀገሪቱ ከተሞች የመንግስት መስሪያ ቤቶች ስራ እንዲያቆሙና ትምህርት ቤቶች እንዲዘጉ ሰራተኞች እንዲሁም መምህራን የተዘጋጁ ቲሸርቶችን ለብሰው በሰልፍ ላይ እንዲገኙ ተደርጓል ተብሏል። በተለይ በዋና ከተማ አዲስ አበባ፣ በባህር ዳርና በጎንደር ከተሞች ዋና ዋና መንገዶች ተዘግተው የዋሉ ሲሆን ከመንግስት መዋቅሮች ያሉ የቢሮ ሰራተኞች በሰልፍ ላይ እንዲሳተፉ ጥረት ተደርጓል ተብሏል። ይሁን እንጂ ይህንን ተከትሎ ከተሞች በከፍተኛ የጸጥታ ጥበቃ ስር የዋሉ ሲሆን በርካታ ቁጥር ያለው የጸጥታ ኃይል መዋቅርና ከባድ ወታደራዊ ተሽከርካሪ ጭምር በከተሞች መካነ ቅርጾች ላይ ተሰማርተው ውለዋል ተብሏል። ይሁንና በመንግስት አስተባባሪነት የተጠሩት እነዚህ ሰልፎች በተለያየ ቦታ አስገራሚ መልክ መያዛቸውም ተሰምቷል። ከአካባቢ የሚወጡ መረጃዎች እንዳመላከቱ ከሆነ በአንዳንድ ከተሞች የተጠራው የድጋፍ ሰልፍ ወደ አለመቀበልና ወደ ተቃውሞ ድምጾች ተቀይሯል። በተለይ በባህር ዳርና በጎንደር ከተሞች በርካታ ህዝብ በቤት ለመቀመጥ በመምረጥ የንግድ ሱቆችን ሙሉ በሙሉ ተዘግተው በመዋላቸው እንቅስቃሴ ተገተው መዋላቸው ተገልጿል። በአንዳንድ አካባቢ ሰልፈኞች በቀጥታ የተቃውሞ ድምጾች ማሰማት መጀመራቸው ተቀጥሎ ውጥረቱ አይሎ ውሏል ተብሏል። የደህንነት ስጋቱን በተመለከተ እስካሁን ሙሉ በሙሉ ያልተረጋገጠ የውስጥ መረጃ እንዳመላክተው ከሆነ በአዲስ አበባ፣ በባህር ዳርና በጎንደር ከተሞች በተደረጉ ሰልፎች አካባቢ የፍንዳታ ክስተት ማጋጠሙ ተገልጿል። ይሁን እንጂ በእነዚህ ክስተቶች ሳቢያ ስለደረሰው የጉዳት መጠን እስካሁን በይፋ የታወቀ ነገር የለም። በተጨማሪ በሰልፉ ላይ አንሳተፍም በማለት ፈቃደኛ ያልሆኑ አንዳንድ ዜጎች ከጸጥታ ኃይሎች ጋር ግጭት ውስጥ መግባታቸውና በአማራ ክልል በሚገኙ አንዳንድ ወረዳዎች ደግሞ የታጠቁ የፋኖ ኃይሎች ባደረጉት እንቅስቃሴ ሰልፎች መበተናቸው ተገልጿል።
እስካሁን ድረስ መንግስትም ሆነ የክልል የጸጥታ መዋቅር በዛሬው ዕለት በከተሞች ስለነበረው ውጥረትና ስለተሰሙት የፍንዳታ መረጃዎች የሰጡት ይፋዊ መግለጫ የለም። ይህ መንግስት ለድጋፍ ሰልፍ በማለት ህዝቡን ባስወጣበት ማግስት በቀጣይ ግንቦት 24 በመላው ኢትዮጵያ ከባድ የተቃውሞ ሰልፍ መጠራታቸውም ተገልጿል። በተለይ ይህ ሁሉ ሲሆን ከዚህ በፊት በኢትዮጵያ በሚደረጉ ምርጫዎች ላይ የሚታዘበው አውሮፓ ህብረት የዘንድሮ ምርጫ አልታዘብም በማለት ከወዲሁ ከምርጫው ራሱን ማግለሉ ተገልጿል። የአውሮፓ ህብረት የዘንድሮ የኢትዮጵያ ምርጫ አልታዘብም ብሏል ተብሏል። ግንቦት 24 ቀን 2018 የሚካሄደው ሰባተኛው ጠቅላላ ሀገራዊ ምርጫ የዓለም አቀፍ ታዛቢ ልዑክ በዚህ ሳምንት ወደ አዲስ አበባ መግባት እንደሚጀምር ምርጫ 2018 ኢትዮጵያ ኢንሳይደር ዘግቧል። የአፍሪካ ህብረት የታዛቢዎች ልዑክ ዛሬና ነገ አዲስ አበባ እንደሚገባ ያረጋገጠ ሲሆን የምስራቅ አፍሪካ የበይነ መንግስታት ድርጅት ኢጋድ በበኩሉ ከ6 ሀገራት የተውጣጡ 24 ታዛቢዎች ግንቦት 21 ቀን ወደ ኢትዮጵያ እንደሚልክ አስታውቋል ተብሏል። የአውሮፓ ህብረት ይፋዊ ታዛቢ ልዑክ እንደማይልክ በጽሁፍ መልእክት ያረጋገጠ ቢሆንም ምርጫው አጠቃላይ ድባብ የሚከታተል የተወሰነ የፖለቲካ ባለሙያዎች እንደሚልክ የምርጫ 2018 ኢትዮጵያ ኢንሳይደር ምንጮች ጠቁሟል። በ1997 ታሪካዊ ምርጫ 319 የዓለም አቀፍ ታዛቢ በመሳተፍ ከፍተኛ ቁጥር የዓለም አቀፍ ታዛቢ ተመዝግቦ የነበረ ሲሆን በዘንድሮ ሰባተኛው ጠቅላላ ምርጫ ግን እስካሁን በአፍሪካ ህብረትና ከኢጋድ ውጭ ሌላ ይፋዊ ዓለም አቀፍ ታዛቢ መኖሩ አልተረጋገጠም። እነዚህ ሁለት ማለትም ኢጋድም ሆነ የአፍሪካ ህብረት የሚመሩት ለጠቅላይ ሚኒስትር አብይ ቅርብ በሆኑ ሰዎች ሲሆን በተለይ ደግሞ ኢጋድ በጠቅላዩ የስራ ባልደረባ ወርቅነህ ገበየሁ እንደሚመራ ይታወቃል። ይህን ተከትሎ በርካቶች የዘንድሮ የምርጫ ታዛቢ በተለይ በርካታ ፖለቲከኞች በታሰሩበት ምርጫው የሚታዘው ራሱ ብልጽግና ነው በማለት በመንቀፍ ላይ ይገኛሉ። ከውጭ ኔታንያሁ እስራኤል ከሂዝቦላ ጋር ጦርነት ላይ ነች ሲሉ አወጀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሂዝቦላ ላይ የምታደርገውን ጥቃት እንደምታጠናክር ካስታውቁ በኋላ የእስራኤል ጦር በሊባኖስ ላይ አዲስ የጥቃት ማዕበል መጀመሩን ገልጿል። የእስራኤል መከላከያ ኃይል አይዲኤፍ በምስራቅ ሊባኖስ በሚገኝ በቤካ ሸለቆና በሌሎች ሀገሪቱ ክፍሎች በሚገኝ የሂዝቦላ ይዞታው ላይ ጥቃት መክፈቱን አስታውቋል። በኢራን የሚደግፈውና በሊባኖስ የሚንቀሳቀስ የሻ ሙስሊም ታጣቂ ወደረ። ሂዝቦላ በበኩሉ 22 የድሮንና የሮኬት ጥቃት በመሰንዘር ያጸፋ እርምጃ መውሰድን ገልጿል። ኢላማው የእስራኤል ወታደሮች ታንኮችና የጦር ሰፈሮችና ህንፃዎች መሆናቸውን ማስታወቋል። በዚህ ወር መጀመሪያ ላይ ሊባኖስና እስራኤል ለ45 ቀናት የሚቆይ የተኩስ አቁም ስምምነት ለማራዘም ተስማምተው የነበረ ቢሆንም አንዳንድ ጥቃቶች ግን መቀጠላቸው ተገልጿል። ኔታንያሁ ሰኞ ምሽት ባስተላለፉት የቪዲዮ መግለጫ እስራኤል ከሂዝቦላ ጋር ጦርነት ላይ ነች ያሉ ሲሆን ወታደራዊ ኃይሉ ብርቱና አድቃቂ ምት እንዲያሳርፍባቸው ታዝዟል ብሏል። ኔታንያሁ እስራኤል በሂዝቦላ ላይ በከፈተች ወታደራዊ ዘመቻ ከ600 በላይ አሸባሪ መደምሳቸውን ገልጿል። በመቀጠልም ነገር ግን ይህ አሁን ከኛ የሚፈልገው ጥቃቱን ማጠናከርና መጠኑን ኃይሉን መጨመር ነው ብለዋል ሲል ቢቢሲ ዘግቧል። ሁለቱ የእስራኤል የቀኝ ክንፍ ጽንፈኛ ሚኒስትሮች ቤዛሌል ስሞትሪችና ኢታማር ቤን-ግቪር ወታደራዊ ዘመቻው ቤሩትን ጨምሮ በሌሎች አካባቢ እንዲሰፋ ጥሪ አቅርበዋል ተብሏል። ክቡራን አድማጭ ተመልካቾች የሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።